ሰበር ዜና በእስራኤል ከባድ የሆነ ሰደድ እሳት ተነስቷል። ይህም የሆነበት ምክንያት በሀገሪቷ ባለው ከባድ ሙቀት ነው። ካሁን ድረስ ይህንን እሳት መቆጣጠር አልቻሉም። ጨፍጫፊውና ደም ጠጪው ኔታንያሁም ይህ እሳት ከመጠን በላይ ከሆነ ከጎረቤት ሀገራት እገዛ እንደሚጠይቁ ተናግሯል። በቅርቡ ከ6 ቀን በኋላ አፕሪል 30 ላይ ማለት ነው ዘፋኙና አዝማሪው ቴዲ አፍሮ በእስራኤል ኮንሰርት እንደሚያቀርብ ተናግሮ ነበር። እናም የነሱን በደል የነሱ ጭቆና አልተገነዘበም ነበር። አላህ Subhanahu Wa Ta'ala ግን የነሱን በደል ተመልካች የሆነ ጌታ ነው። እዚህ ላችኋል ያኔ እነዛ ፍልስጤማውያን ንጹሃን ሆስፒታል ውስጥ እየታከሙ ቦምብ ተጥሎባቸው በህይወት እያሉ በእሳት ተቃጥለው የሞቱት። እዚህ ላችኋል ያ ጋዜጠኛ ሚስቱ እየተመለከተችው እስራኤላውያን በህይወት እያለ ያቃጠሉት። ትዝትላችኋለች ያቺ ገና የተወለደችው ህፃን ፍርሽራሽ ፎቅ ውስጥ ተኝታ ስታለቅስ። ትዝትላችኋለች ያቺ እናት ሙሉ ቤተሰቧን አታ አልሐምዱሊላህ ያለችው። ሁላችሁም በኮሜንት አላሁ አክበር እያላችሁ ይህን ቪዲዮም ለሁሉም ሰዎች እንዲደርስ በደንብ ሼር፣ ኮፒ ሊንክ፣ ዲዊት፣ ሪፖስት አድርጉ።